ዛሬ የምንነጋገረው በልዩ አይነት ልሳን መናገር የሚለው ነው። አንደኛ ቆሮንቶስ ምዕራፍ 12 ለአንዱም ትንቢትን መናገር አይደል? ለአንዱም መናፍስትን መለየት፣ እነዚህን አይተናል። ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። እግዚአብሔር አምላካችን ስሙ ይባረክ። በልዩ አይነት ልሳን መናገር የዛሬው ርዕስ፣ በዛውም በልሳን መናገር የሚለው ነው። በልሳን መናገር ማለት ምን ማለት ነው? እንግዲህ እኔ ቅድም እዛ ላይ ሆነን ስናመልክ ጌታ ኢየሱስ በመካከላችን እንዳለ ይሰማኝ ነበርና ለመውጣት ፈርቼ ነበር። ለደስትሽና ለሙልዬ ስነግራቸው ነበር ለመውጣት ፈራሁ ብዬ ማለት ነው። አሁን ደግሞ ጸጥ ስትሉ ግራ ገባኝ። ጌታ ያስተምረናል። አሜን አሜን በሉ እስቲ። ስለዚህ በልሳን መናገር ማለት ምን ማለት ነው? ያው ዴፊኒሽኑን ጽፌያለሁኝ። እናንተም አብራችሁኝ አንብቡና ከዛ ወደፊት እንሄዳለን። በነገራችን ላይ ይሄ በልሳን መናገር በጣም ኮንትሮቨርሻል ነው። በጣም ብዙ አነጋጋሪ ነው። በጣም ብዙ ሰው በዚህ ጉዳይ ላይ የተለያየ አመለካከት አለው። ስለማያምኑት አይደለም ምለው፣ በቤተ ክርስቲያን ውስጥ ኢቭን በፕሮቴስታንት እምነት ውስጥ ባለነው ውስጥ የተለያዩ አይነት አመለካከቶች አሉ። ዛሬ እነሱን ክሊር እናደርጋለን። ሁለተኛ ደግሞ እግዚአብሔር በሚያስተምረን መሰረት ለመኖርም ደግሞ እንፈልጋለን። አሜን ይሁንልን። አሜን። ስለዚህ በልሳን መናገር ከዚህ በፊት ያልተማርነውንና የማናውቀውን ቋንቋ፣ እስቲ ቋንቋ በሉ። ከዚህ በፊት ያልተማርነውንና የማናውቀውን ቋንቋ ተጠቅመን በመናገር ራሳችንን ለማነጽና በሚተረጎም ልሳን ደግሞ በመናገር ጉባኤውን ለማነጽ ወይም ለማገልገል እንድንችል መንፈስ ቅዱስ የሚሰጠው ልዕለ ተፈጥሯዊ የሆነ ወይም ሱፐርናቹራል የሆነ የጸጋ ስጦታ ነው። ማን ነው የሚሰጠው? መንፈስ ቅዱስ። አሜን። ማን ነው የሚሰጠው? መንፈስ ቅዱስ ነው። ልሳንን በምንናገርበት ጊዜ በእኛ ውስጥ ሆኖ ራሱን የሚገልጠው እያለን ነው። እግዚአብሔር የተመሰገነ ይሁን። ይህም በትምህርት የተገኘ ወይም በራስ ችሎታ የሚደረግ አይደለም። ይሄ ነገር ውስጣችን ሊገባ ይገባል። በራሳችን ችሎታ ከፈለግን ሌላ አይነት ያልተጻፈ ቋንቋ ልንናገር እንችላለን። የሌለ ማለት ነው። መንፈስ ቅዱስ ከሰጠን ግን በመንፈስ ቅዱስ የሆነ እንናገራለን። ስለዚህ መንፈስ ቅዱስ ራሱ እንኳን በልሳን መናገርን በጸጋ ይሰጠናል እንጂ ቋንቋ አያስተምረንም። ውስጣችን ሆኖ ነው የሚናገረው። አሜን። ቋንቋ አይደለም ያስተምረን። የሆነ የሌለ ለምሳሌ ካምቦዲያ ወይም አማዞን ውስጥ ካሉት አንዱን ዝም ብሎ በአፋችን ውስጥ ሊያስተምረን ሳይሆን ውስጣችን እርግጥ አስተምራለሁ ቃሌንም በአፍ ላይ ያኖራለሁ ይላል እግዚአብሔር ቃል። ግን መንፈስ ቅዱስ ራሱ ከውስጣችን ሆኖ ቅጽበታዊ የሆነ ንግግር እንድንናገር ያደርገናል። ስለዚህ ደግሜ ዝም ብዬ ሳላብራራላን በልሳን መናገር ከዚህ በፊት ያልተማርነውና የማናውቀውን ቋንቋ ተጠቅመን በመናገር ራሳችንን ለማነጽና በሚተረጎም ልሳን በመናገርም ጉባኤውን ለማነጽ ወይም ለማገልገል እንድንችል መንፈስ ቅዱስ የሚሰጠው ልዕለ ተፈጥሯዊ ወይም ሱፐርናቹራል የሆነ የጸጋ ስጦታ ነው። ይህም በትምህርት የተገኘ ወይም በራስ ችሎታ የሚደረግ አይደለም። መንፈስ ቅዱስ በልሳን መናገርን በጸጋ ይሰጠናል እንጂ ቋንቋ አያስተምረን። እያስተማረን ይሄ ማለት ይሄ ነው ተብለን ሳይሆን ነው እንዴ በልሳን የምንናገረው? ከውስጣችን መንፈስ ቅዱስ ሰጥቶን ነው የምንናገረው። ይሄን እዚህ ላይ የተጻፈውን ልሳን የሚለውን ቫይንስ ዲክሽነሪ የሚባል አለ፣ የመጽሐፍ ቅዱስ ዲክሽነሪ። እግዚአብሔር ይባርክ። በልሳን መናገር የሚለውን ጎሎሳ ነው የሚለው፣ ወይ በእንግሊዝኛው ታንክስ ወይም ምላስ የሚለው ማለት ነው። ታንክስ ላይክ አስ ኦፍ ፋየር ይልና which appeared at Pentecost በመንፈስ ቅዱስ በወረደበት በበዓለ 50 ቀን እንደሆነው በታንግ ወይም በምላስ የሚነገር ነው። እሺ፣ በዚህም የግሪክኛው ቃል ይሄ እዚህ ላይ ምላስ የሚለው ምላስን ብቻ የሚጠቁም ሳይሆን ቋንቋም ተብሎ ይተረጎማል ብዬ ጽፌዋለሁኝ። ፎቶ ብታነሱት ከመጽሐፍ ታርፋላችሁ፣ ወይም ደግሞ ደግማችሁ ስትሰሙ ትደርሱበታላችሁ። መጽሐፋችሁ መልካም። ልክ በአገራችን ይሄ ታንክ አይደል? ልክ በአገራችን አንድ ሰው ሲናገር አረ በፈረንጅ አፍ ነው የተናገረው ይባል የለም? እስቲ በእንግሊዝ አፍ ተናገር ይባላል
በእንግሊዝ አፍ ተናገር ማለት ልክ እነሱ እንግሊዞች ግን በእንግሊዝ ምላስ ተናገር ነው ማለት ግሪኮቹ በእንግሊዝ ምላስ ተናገር ነው የሚሉት ማለት ነው። ወይም እስቲ በፈረንጅ ምላስ ተናገር። ምላስ የሚለው ቋንቋ የሚለውንም ትርጉም ይይዛል። ልክ አሁንኛ በእንግሊዝ አፍ ተናገር ቢባል በእንግሊዝኛ ቋንቋ ተናገር ማለት ነው አይደል? አካላዊ የሆነውን አፍ ብቻ ሳይሆን በአካላዊ በሆነው አፍ እንግሊዝኛ ተናገር እንደማለት ነው። እግዚአብሔር የተመሰገነ። እንደዚሁም በግሪኮች ቋንቋ ወይም በእነሱ የቋንቋ ዘዬ የሚባል ተምራችኋል። የአማርኛ ስንማር ድሮ ዘዬ የሚባል ተምረናል። ታስታውሳለህ? የዚህ ሀገር ዘዬ የዚህ አሁን የኛ ሀገር ዲኤምሲ ወሎ አይደል? ዲኤምለው አይደል? የኛ ዘዬ ነው ይሄ እና ለምናትም እንዳትሉኝ። ስለዚህ በግሪኮች የቋንቋ ዘዬ ምላስ ብለው በሚሉበት ጊዜ የመናገሪያ አካል የሆነውን ምላስ ብቻ የሚናገር ሳይሆን የሚናገሩበትንም ቋንቋ የሚገልጽ ነው። አሁን ግልጽ ነው አይደል? ሶቫይት ሶጉድ እግዚአብሔር የተመሰገነ። እንደዚሁም በበዓለ ሀምሳው ቀን መንፈስ ቅዱስ በኢየሩሳሌም ለነበሩት የጌታ ደቀ መዛሙርት ከየት የመጡ ናቸው? ከገሊላ ለመጡት አይሁዳውያን በመንፈስ ቅዱስ ሲሞላቸው በላያቸው ላይ የታየው ደግሞ ያ የእሳት ምስል የእሳት ልሳን የሚመስል ነበር። ማለት የእሳት ምላስ የሚመስል ቅርጽ ነበረው ማለት ነው አይደል? በላያቸው ላይ ያረፈው ዝም ብሎ እሳት ነደደባቸው ወይም በቤንዚን ተቃጥሎ እንደሚነድ ሳይሆን በላያቸው ላይ የምላስ ቅርጽ ያለው እሳት ነበር በእያንዳንዳቸው ላይ የታየው። አሁን እሱን እናያለን። ቶሎ ልበል ዛሬ ይሄ በጣም ረጅም ስለሆነ ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 እግዚአብሔር አምላካችን ስም ይባረክ። ከቁጥር 1 እስከ 11 ዝም ብዬ አነባዋለሁ። በበዓለ 50 ወይም ፔንቴኮስት ወይም ጴንጤቆስጤ የሚባለው ቀን ማለት ነው። በበዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትንም ቤት ሁሉ ምን አለው? ምንድነው የሞላው? ድምጽ ይል ጀመር። አንድ ጊዜ የፓስተር ቸርች እንደዛ ነው አሉ። በጣም ከሩቅ ነው አሉ ሲሉ የሚሰሙት፣ ግን መንፈስ ቅዱስ ነው እዚህ ላይና ቤቱንም ምን ሞላው? ድምጽ ሞላው። ተቀምጠው የነበሩበትንም ቤት ሞላው። እንደ እሳትም ተከፋፍለው ልሳኖች ምን ብያቸዋለሁ? የልሳኑ እዚህ ላይ የሚለው የእሳቱ ቅርጽ ማለት ነው። ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ምን አሉባቸው? የዛን ቀን የሆነው እነዚህ የእሳት ልሳኖች ደስትሽ ላይ፣ ሙልዬ ላይ፣ ሰንዬ ላይ፣ መግዲ ላይ፣ ሰለሞን ላይ፣ ሁላችሁም ላይ እያንዳንዱ ሰው ላይ እሳት የሚመስል ነገር ታየ። ዛሬ አንዳንድ የሚያስገርም ነገር ነግራቸዋለሁ። በእያንዳንዳቸው ላይ በልሳን የተሞሉ ቀን የሆነው እንደዛ ነው። ከዛ መንፈስም ይናገሩ ዘንድ እንደሰጣቸው በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። እያንዳንዱ በገዛ ቋንቋው። ከአፍሪካ የመጣው ጋምቡድ ሀቡ ግጅቡ በጣም እንደዚህ በቃ ገብቷቸዋል ማለት የአፍሪካ ቋንቋ እንደዛ ነው አይደል? ወይ በዛዋል። እኔ እዚህ ሀገር ስራ ሲይዝ አንድ ጊዜ ስምህ ማን ነው አለችኝ መታ እኔ ጋር የምትሰራው እና ስሜ አልኳት እምቡጉቡ አልኳት። አመነች። ከአፍሪካ ስለመጣ ስሙ እምቡጉቡ ነው ብላ ማለት ነው። ከዛ በኋላ እንዳታሳፍረኝ ሽነና አለች። አሁን የሚገርመው አንድ የአፍሪካ እግር ኳስ ተጫዋች እምቡጉምቡ የሚባል ከዛ በኋላ ይቻላል እና እንደዛ ነው ይመስላቸው። ከአፍሪካ ለመጣውም የሚሰማው እንደዛ ነው። ከአረብ የመጣው መሐል ማሳለ ወጣው ነው እንደዛ አይነት ነገር ነው የሚሰሙት። አልችልም ሁለቱንም። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ቁጥር 6 ይህም ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ
ከየት የመጡ ናቸው? ከገሊላ። የገሊላ ሰዎች አይደሉም? ምን እነሱ እስራኤላውያን ናቸው። የሚናገሩት ግን በተለያየ ቋንቋ ነው አይደሉም? ምን እኛም እያንዳንዳችን የተወለድንበትን ወይም ማዘርታንግ ማለት ነው የገዛ ቋንቋችንን እንዴት እንሰማለን? ምልክት ሆነባቸው። ይሄ ነገር እንዴት ሊሆን ይችላል ብለው አሰቡ። የጳርቴና ስሙ የሜድ የኤሊሜጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጳዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብጽ በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድም ወደ ይሁዲነትም የገባን ማለት ከአሕዛብ ወገን የነበሩ ወደ ይሁዲነት የገቡ ማለት ነው። በነገራችን ላይ እግዚአብሔርን የሚፈሩ ሰዎች ይባላሉ እነሱ በዚያን ዘመን አነጋገር ማለት ነው። ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸው። በምናቻችን? በልሳኖቻችን። አረቡ የሚሰማው በአረብ ነው። ከቀሬና የመጣው በቀሬና ነው የሚሰማው። ከግብጽ የመጣው የዛን ጊዜ በቅብጥ ቋንቋ ነው የሚሰማው። አሁን ነው አረብ የሆነው። በነገራችን ላይ አንዳንድ ጊዜ ያስገርመኛል። አባቶቻችን እኮ ምናምን ሲሉ የአሁኖቹ ግብጾች ማለት ነው አባቶቻችን እኮ የሰሩት ፒራሚድ የነዚህ ግብጾች አባቶች አይደለም የሰሩት። እነዚህ ግብጾች ቅመም ሊሸጡ መጥተው የቀሩ ሰዎች ናቸው። እነዚህ ከኤሽያ የመጡ ናቸው እንጂ በፍጹም የቀደሙት እነዚህ በአሌክሳንድሪያ አካባቢ የነበሩት እነሱ ናቸው ኦሪጂናል ግብጾች። በእነሱ ቋንቋ በቅብጥ ቋንቋ ነው የሚባለው የዛን ጊዜ እና በዛ ሁሉ ሲነገር ሁሉም በራሱ ቋንቋ ነው የሰማው። ኢትዮጵያዊ ቢኖር በቋንቋው ነው የሚሰማው። አማራ ከሆነ በአማርኛ፣ ኦሮሞ ከሆነ በኦሮምኛ። በዚያን ጊዜ እያንዳንዱ በራሱ ቋንቋ ነው የሰማው። እዚህ ላይ ደግሞ ያየነው 16 ሀገር የመጡ ሰዎች ናቸው። ከ16ቱም ሀገር እንዲያውም አንዱ ቦታ ላይ ምን ይላል? በፍርግያም ምናምን ቀሬና የምነው በሊቢያ ወረዳዎች ስንት ቋንቋ እንዳሉ አላውቅም። ስለዚህ ቢያንስ 16 ቋንቋ የዛን ቀን ሰምተዋል። በዚያ ቀን ቢያንስ 16 ቋንቋዎች ተነግረዋል። ሁሉም በገሊላ ሰዎች ነው የተነገረው። በማን ነው የተነገረው? በገሊላ ሰዎች። ሌላ ቋንቋ በማያውቁ ሰዎች ነው የተነገረው። ግን እግዚአብሔር መንፈስ ቅዱስ ሰጣቸውና ሲናገሩ ሁሉም በቋንቋ ይሰማ ነበር። የሚገርመኝ እዛ ላይ በልሳኖች መናገር አሁን የመንፈስ ቅዱስ ስጦታዎች ስናይ በልዩ ልሳን መናገርና በልሳን የተነገረው መተርጎም የሚላል አይደል? እዛ ላይ ልሳንን የመተርጎም ስጦታ አልነበረም። የሚተረጉም ሰው ነበር እንዴ? ማንም የለም። እያንዳንዱ ሲሰማ በቋንቋ ይሰማ። የሚገርማችሁ ነገር ልንገራችሁ። ይህን በሚመለከት የመጽሐፍ ቅዱስ መምህራን ምን ይላሉ? የዛን ቀን ይላሉ ለሁሉም በዚህ በኩል አረብኛ የምትችሉ፣ በዚህ በኩል ከቀሬና የመጣችሁ፣ ከዚህ ከጵንፍልያ የመጣችሁ፣ ከዚህ በኩል ከፍርግያ የመጣችሁ ተብሎ ተቀምጠው አይደለም የተነገራቸው። ስለዚህ እነዛ 120ዎቹ በሚናገሩበት ጊዜ የሆነው ነገር ምንድን ነው የሆነው? እያንዳንዱ እኔ አሁን ስናገር ከጵንፍልያ የመጣው በጵንፍልያኛ ይሰማል፣ ከፍርግያ የመጣው በፍርግያኛ ይሰማል። ስለዚህ ምንድነው የሚሉት? እነሱ ጆሮ ላይ ነው ትርጉሙ ተቀይሮ የሚደርሳቸው ይላል። ቅድም ለወንድም ልበላ ኃይልሻ ስነግረው ነበር። ሰሞኑን አይፎን 17 የሚባል ወጥቷል። የአይፎን 17 ኤርፎን በኤአይ በካኢ አርቲፊሻል ኢንቴሊጀንስ አይደል? አሁን ለወደፊቱ ስልክ ስታወሩ ከጃፓኑ ጋር ሻዋሽሹ ምናምን ሲላችሁ እንደምን ዋልክ ዳንዬ ሆኖ ቀጥታ ይተረጉምልሃል። ማለት ያ ኤርፎኑ እዚህ ላይ ጆሮአችሁ ላይ ይተረጉመዋል። በሌላ ቋንቋ ለምሳሌ አገውኛ መጣ ቀንያው ጉሪሩ ሲላችሁ እንደምን ዋልክ ይላችኋል ማለት ነው። ጆሮአችሁ ላይ ነው። ጆሮአችሁ ላይ ኤሽተት ሳይት ነው የሚተረጉመው። ኤሽተት ሳይት ማለት ሪያል ታይም። አሁን ለምሳሌ ምን ልበላችሁ፣ እኔ አሁን የምናገረውን ያን ኤርፎን ብታደርጉ ጃፓኑ በጃፓንኛ ነው የሚሰማው፣ ቻይናው በቻይንኛ ነው የሚሰማው። እኔ እንጃ ለወደፊቱ ልሳን የመተርጎም አገልግሎት እንዴት እንደሚሆን ኔክስት ዊክ እናየዋለን። ስለዚህ ልክ የዛን ጊዜ የሆነው ይሄ ነው።
ኤርፎን ምንድነው አይፎን 17 አልነበራቸውም የቀደሙት የዛን ጊዜ አይደል? ከ2000 ዓመት በፊት ግን እያንዳንዱ ጆሮው ላይ እነ ጳውሎስ በገሊላኛ የገሊላ ዘዬ ነው አይደል የሚናገሩት? ከአይሁድም እኮ አንተ ጳውሎስ ምን አሉት? አንተ ከነሱ ጋር እንደነበርክ ንግግርህ ይገልጣል አሉት። ምን ማለት ነው? የገሊላ ሰው መሆኑን በአክሰንቱ አውቀውታል። እነሱ በገሊላ አይሁድኛ ሲናገሩ ሁሉም በአረብኛው አረቡ ምናምን እንደዛ ነው የሰሙት ብለው ያስተምራሉ። አንዳንዶች አይ አይደለም፣ አንዳንዶቹ አረብ የሚናገረው ላይ ደርሰው ነው፣ አንዳንዶቹ ቀርጤስኛ የሚናገረው ላይ አይተው ነው ምናምን የሚሉ አሉ። እንግዲህ እሱን እግዚአብሔር ስጋ ስንሄድ እነግራለን። ግን በሪያል ታይም ይተረጎምላቸው ነበር ያለ ተርጓሚ። ስለዚህ በልሳን የሚናገር ሰው በዚያን ቢያንስ 16 ቋንቋዎች ይነገር ነበረ። ሁለተኛ ቆሮንቶስ ሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ ምን ይላል? ምን ነበር የሚነግሯቸው? የእግዚአብሔርን ታላቅ ስራ ነው የሚለው አይደል? ምንድነው የሰሙት? የእግዚአብሔርን ተራ ወሬ አይደለም የሰሙት፣ የእግዚአብሔርን ታላቅ ስራ። ስለዚህ ምን ሆኑ? ይሄ ምልክት ሆናቸውና ጥያቄ መጠየቅ ጀመሩ። እንዴት ነው እነዚህ ሰዎች ገሊላዎች ናቸው፣ የምንሰማው በቋንቋችን ነው። ከዛ በኋላ ሐዋርያው ጴጥሮስ ማስረዳት ጀመረና አይ ይሄማ የሆነው እያለ ወደ ታች ስንወርድ እናየዋለን። እነዚህ አይሁዳውያን በምን ተናገሩ? በልሳን ተናገሩ። በልዩ ልዩ ልሳን ተናገሩ። ቢያንስ 16 ብያቸዋለሁ። በልሳን የሚናገር ሰው ቋንቋ መርጦ አይደለም የሚናገር። እኔ ከዛሬ ጀምሮ በእንግሊዝኛ ይሆንልኝ ብዬ አይደለም። አንድ ጊዜ ወንድም ገብሩ ሲመሰክር ምን አለ? አንድ ወንድም እስር ቤት ገባና አንድ ጴንጤ ታስሮ የዛን ጊዜ ከጎኑ ደግሞ አንድ ሌላ ሰው ታስሮ ተቀምጧል። በደርግ ዘመን ነው፣ ሰምታችሁት ሊሆን ይችላል። ገብርሻ ነው የተናገረውና ተነስቶ በቃ በልሳን ሲናገር ያኛው እስረኛ አራው ምን አርጌ ነው እንዴ? ምን አረኩ? ማን ነው የነገረህ? ምናምን ይላል። ምንድነው ሲለው የምታወራው እኮ ዕብራይስጥኛ ነው። እኔ እንዲህ አርጋል ተብዬ ታስሬ ነው እዚህ የተቀመጥኩት አለኝ አለ። ጌታ መንፈስ ቅዱስ ለዛኛው ይተረጉምለት ማለት በጆሮው በዕብራይስጥኛ ይሰማ ነበር አይደል? ስለዚህ ያ እስረኛ በልሳን መናገሩን እንጂ መርጦ በዕብራይስጥኛ አልተናገረም። ስለዚህ እግዚአብሔር አምላክ በልሳን ስንናገር የመረጥነውን ቋንቋ ሳይሆን የምንጠቅምበትን ቋንቋ ነው የሚሰጠን። አሜን። ወይም የምንጠቀምበትንና የምንጠቅምበትን ራሳችንን ለማነጽ ወይም ሌላውን ለመጥቀም ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሐዋርያት ሥራ 2:4 ላይ ምን ይላል? በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደሰጣቸው። እስቲ እንደሰጣቸው በሉ። እንደሰጠን እንጂ እኛ ራሳችን ፈጥረን የምንናገረው ምንም አይነት ልሳን የለም። አሜን። እስቲ አሜን በሉ ለዚህ። ምክንያቱም ፈጥረንም ልንናገር ስለምንችል ወደፊቱ እንመጣበት። ሌሎች ህዝቦች በቋንቋቸው የእግዚአብሔር ቃል ሲነገር የሰሙት እከሌ ዛሬ በአረብኛ ነው የምናገረው ብሎ በአረብኛ ተናግሮ አይደለም። እግዚአብሔር በአረብኛ አናገረውና ከሊቢያ የመጡት ሰሙ። በአረባ ምድር የነበሩት ሁሉ ሰሙ። የቀርጤሶቹ ቀርጤስኛ ሰሙ። ለምን? እግዚአብሔር የወደደውን በአፋቸው ውስጥ ስላደረገ ማለት ነው። በዚህ መንገድ ከአሕዛብ ወገን ለሆኑትም ይኸውላችሁ፣ አይሁዳውያን እንግዲህ በልሳን ተናግረዋል። አሕዛብስ? እስቲ አሕዛብስ በሉ። አሕዛብ በልሳን ተናግረዋል። ልክ እንደዚያን ጊዜው። እስቲ ልክ እንደዚያን ጊዜው በሉ። እንደዚህ ይላል ሐዋርያ ጳውሎስ። በዚያው መንገድ ከአሕዛብ ወገን ለሆኑትም መንፈስ ቅዱስ እንደተሰጠና እነርሱም በልሳን እንደተናገሩ ጴጥሮስ እንዲህ በማለት ተርኳል፣ መስክሯል። በመቶ አለቃው በቆርኔሌዎስ ቤት በነበረበት ጊዜ የሆነ ነው። ሐዋርያት ሥራ 10 ላይ ከ44 እስከ 46 ምን ይላል? ጴጥሮስም ይህን ነገር ገና ሲናገር ማለት እሱን ከቆዳ ፋቂው ቤት አመጡትና መልአክ መጥቶ አንተን አስመጥቼ ስብከት እንድሰማ ነግሮኛል አለው ቆርኔሌዎስ። ጴጥሮስ በመስበክ ላይ ሳለ ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስም ጋራ የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞም የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ።
የመንፈስ ቅዱስ ስጦታ በማን ላይ ነው የፈሰሰው? በአሕዛብ ላይ። በአይሁዳውያን ብቻ አይደለም፣ በአሕዛብም ላይ የመንፈስ ቅዱስ ስጦታ ፈሰሰ። ቁጥር 46 በልሳኖችም ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በአሕዛብም ላይ ወርዶ በልሳን ማለት እግዚአብሔርን ሲያከብሩ፣ ቅድምም ብለናል የእግዚአብሔርን ታላቅ ስራ ሲናገሩ አይደል? አሁን ደግሞ በልሳናቸው እግዚአብሔርን ሲያከብሩ እንመጣበታለን። ታዲያ ይሄን ስንመለከት ምን ይላሉ? በተለይ በዚህ ዘመን አንዳንድ አስተማሪዎች፣ በጣም የሚወደዱ አስተማሪዎች፣ አሁን በጣም ወዳቸው ሁለት አስተማሪዎች አሉ። አሁን በቅርቡ ወደ ጌታ ሄዷል። አንዱ ጆን ማካርታ ታውቁት ይሆናል። አንዱ ጆን ፓይፐር ናቸው። ሁለቱንም እሰማቸዋለሁ ብዙ ጊዜ። ጆን ማካርታን በተለይ ስማርም ብዙ ጊዜ ጽሁፎቹን አንብቤያለሁ። በጣም የተወደደ እግዚአብሔርን የሚፈራ በእግዚአብሔር ቃል የተሞላ ሰው ነው። እሱ ግን በጸጋ ስጦታዎች ያለው። ጆን ፓይፐር ደግሞ አለ። በጣም ነው የምወደው፣ በጣም ነው የምሰማው። ሁለቱም ጓደኛሞች ናቸው። ያኛው ግን በጸጋ ስጦታዎች ያምናል። አሁን እነዚህ በጸጋ ስጦታዎች አናምንም የሚሉ ሰዎች የሚያቀርቡት ምክንያት ምንድን ነው? እዛው መጽሐፍ ቅዱሳችን ላይ አንደኛ ቆሮንቶስ 13 ከ8 እስከ 10 ያለው ነው። አንደኛ ቆሮንቶስ 13 ላይ ስለ ፍቅር በሚናገርበት ምዕራፍ ላይ እንደዚህ ይላል። በጣም ይገርመኛል። ይሄን በመጥቀስ አይ በዚህ ዘመን አይሰራም፣ ከሐዋርያት ዘመን ጀምሮ ተቋርጧል። ምክንያቱም መጽሐፍ ቅዱስ ስለተሰጠን መጽሐፍ ቅዱስ ሙሉውን የእግዚአብሔርን ቃል ስለያዘ ምንም የሚጨመር የሚቀነስ ነገር ስለሌለው በልሳን መናገር ከዚያ ወዲህ አያስፈልግም። ይሄ ነው የሚያቀርቡት ምሳሌ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 እስከ 10 አንብበው። እንደዚህ ይላል፣ ፍቅር ለዘውትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ። ምኖች? ልሳኖች። ዕውቀት ቢሆን ይሻራል፣ ከዕውቀትም ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ስለዚህ ፍጹም የሆነው መጽሐፍ ቅዱስ በእጃችን ገብቷልና ልሳን ቀርቷል ብለው ያስተምራሉ። አንደኛ ፍጹም የሆነው ገና አልመጣም። ጌታ ኢየሱስ ክርስቶስ ነው። ወደ አባቱ ሄዷል፣ ተመልሶ ይመጣል። ታዲያ ይሄን ይዘው በልሳን መናገር፣ ትንቢት መናገር፣ እነዚህ ነገሮች ሁሉ ቆመዋል ይላሉ። ግን እንደዚህ ነው አይደለም። እነዚህ ሁሉም ስጦታዎች ጌታ እስኪመጣ ድረስ የሚቀጥሉ ናቸው። ስለዚህ ከአሕዛብ ወገን ለሆን ነው ለእኛም ጭምር ይሄ ተሰጥቶናል። እግዚአብሔር አምላካችን ስሙ ይባረክ። ሐዋርያት ሥራ 11 ከ15 እስከ 17 እንደዚህ ይላል። ሐዋርያው ጳውሎስ ለአሕዛብ መሰጠቱ ለመናገር በጀመርሁ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያው ቀን እንደወረደው፣ ለእኛም ደግሞ መቼ እንደወረደው? መቼ? በዓለ 50 ቀን እንደወረደው ማለት ነው። ለእኛም ደግሞ በመጀመሪያው ቀን እንደወረደ ለእነርሱም ወረደላቸው። ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመነው ለእኛ ደግሞ እንደሰጠን ያንኑ ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል ይችል ዘንድ እኔ ማን ነኝ? ይህን ምንድን ነው? ጳውሎስ ሄዶ እኮ ጴጥሮስ ሄዶ እኮ እነዚህ ከአይሁድ ወገን የሆኑት ጴጥሮስ ሄዶ እኮ በቆርኔሌዎስ ቤት በአሕዛብ ቤት እንዲያረገ ምናምን ሲሉ ልክኛ የዛን ጊዜ እንደተደረገልን እግዚአብሔር ለእነሱ እንደዚያው አደረገላቸው። እነሱም በልሳን ተናግረዋል። ታዲያ ይሄን እከለክል ዘንድ እንዴት እችላለሁ? ማንም ሊከለክለን አይችልም። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ከዚያ በኋላ እኛም ጭምር በርስቲ ለቃበሉ እኛም ጭምር እስከ ዛሬዋ ቀን ድረስ ጌታ ኢየሱስ ክርስቶስ እስከሚመጣበት ጊዜ ከዚያን ጊዜ ጀምሮ በልሳን መናገር ተሰጥቶናል። ፍጹም የሆነው ጌታ ኢየሱስ ተመልሶ እስኪመጣ ስጦታ ይቀጥላል። ስለዚህ ምን ይላል ሐዋርያው ጴጥሮስ? በዚያው ቀን በበዓለ 50 ቀን ይሄ ነገር ምንድነው ብለው ተገርመው ነበር አይደል? ይሄ ነገር ምንድነው ሲሉ ሐዋርያው ጴጥሮስ እንዲህ አላቸው። በጣም አስፈላጊ ጥቅስ ነው። ቶሎ እየሄድኩ ነው። ሐዋርያት ሥራ 2 ከ38 እስከ 39 ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ምን ትላላችሁ? እንቀበላለን በሉ እስቲ።
የተስፋው ቃል ለእናንተ እና ለልጆቻችሁ ከዛስ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉት ሁሉ ነውና። ገና ላልመጡት ለእናንተ ብቻ መሰላችሁ? ገና ያልመጡት ሁሉ ገና ይሄን ይናገራል። አሁን ታዲያ ከምን ተነስተው ነው መጽሐፍ ቅዱስ ሙሉ ስለተሰጠን ልሳን ቆሟል ምናምን የሚሉት? ገና ላልመጡት ጭምር ነው ይሄ ተስፋ ቃል የተሰጠ። ገና ያልመጡት የዛን ጊዜኛ ነበር። ከኛ በኋላ ደግሞ ገና ያልመጡ አሉ። ጌታ እስኪመጣ ድረስ ይሄ ስጦታ ይሰጣል ማለት ነው። አይሁዳውያን በልሳን ተናግረዋል፣ አሕዛብ በልሳን ተናግረዋል። እስከ መቼ? ገና ጌታ እስኪመጣ ድረስ እኛን ጨምሮ በሩቅ ላሉት ሁሉ። በጣም ደስ የሚል ጥቅስ ነው። የመንፈስ ቅዱስ እሳት ትቀበላላችሁ። የተስፋው ቃል ለማን ነው? ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ በልሳን መናገር የቀረ ነገር አይደለም። እንዲያውም ልንፈልገው ይገባል አይደል? ዳንኤ ስንት አይነት ልሳን አለ? ልዩ ልዩ የሚለውን አለ፣ ግን ስንት አይነት ልሳን አለ? ሁለት አይነት ልሳን አለ። አንዱ በሰው ቋንቋ መናገር ነው። ሁለተኛው በመላእክት ቋንቋ መናገር ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ በሰዎችና በሉስቲ በሰዎች በሉ በሰዎችና በመላእክት ልሳን በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሻሿ ጽናጽል ነኝ። ስለዚህ ልሳን እየተናገሩ እንደ ጽናጽል መሆን ይኖራል። እሱ ሌላ ጊዜ እናየዋለን። ግን በሰዎች ልሳን እንናገራለን። ቀደም እንደነበረው አይደል? በ16 ቋንቋ ነበር አይደል? በመላእክት ልሳንም ይላል ሐዋርያው ጳውሎስ ሲናገር ብናገር። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ሄዳችሁ ስትናገሩ ጳውሎስ ወደ 3ኛ ሰማይ ተነጥቆ አይደል? ማንም ሊናገረው የማይገባውን ሰማሁ ይላል አይደል? ታስታውሳላችሁ እሱን ቃል? ስለዚህ ያ እሱ የት ነው የሰማው? 3ኛ ሰማይ ሄዶ ነው። ስለዚህ የሰዎች ልሳን አለ። አማርኛ፣ ትግርኛ፣ ኦሮምኛ፣ ከምባተኛ፣ ሀዲይኛ ሁሉም አለ። እንግሊዝኛ፣ አረብኛ፣ ካምቦዲያኛ ምን እናንተ ቻይንኛ ሊያናግረን ይችላል እግዚአብሔር አምላክ። ብዙ ሰዎች ሊያገለግሉበት በሄዱበት ሀገር ቋንቋ በልሳን ተናግረዋል። ስለዚህ የሰዎች ይሄ ምን ቋንቋ ነው? የሰዎች ነው አይደል? ደግሞ የመላእክት ቋንቋ አለ። እግዚአብሔር አምላካችን ስሙ ይባረክ። ታዲያ ይሄ የሰዎችና የመላእክትን ቋንቋ ስናይ የሚሰጠው ለማን ነው? እስቲ ለማን ነው የሚሰጠው? ለማን ነው የሚሰጠው? እግዚአብሔር ይመስገን። ምን ብለናል? ጥበብን መናገር ለማን ነው የሚሰጠው ስንል ለሁሉም ለአንዱ። እዚህ ላይ ለአንዱ ነው አይደል የሚለው? ዕውቀትን መናገር ለማን ይሰጣል ስላችሁ ለሁሉም ለአንዱ አይደል? እምነት ለማን ይሰጣል? ለሁሉም ለአንዱ። ይሄ ለአንዱ የተባለው ከመካከላችን ተመርጦ የሚሰጠው ማለት ነው አይደል? እዛ ላይ ያየናቸው ለምሳሌ የፈውስ ስጦታ ለማን ይሰጣል? ለሁላችንም ለአንዱ። ታምራትንስ ማድረግ ኃይል ማድረግ አይደል? ለሁሉም ለአንዱ እያልን መተናል አይደል? ይሄም ደግሞ ለሁሉም የሚሰጥ ስጦታ ነው። እንደገና ለአንድ ሰውም የሚሰጥ ስጦታ ነው። እግዚአብሔር አምላካችን ስሙ ይባረክ። ለሁላችንም ይሰጣል። በክርስቶስ ኢየሱስ ላመንነው ለሁላችን የተሰጠ ተስፋ መሆኑን ማርቆስ ምዕራፍ 16 ላይ ላንብብላችሁ። ማርቆስ ምዕራፍ 16 ከ17 እስከ 18 ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡም አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ በሕሙማን ላይ ነው የሚለው መደበኛው ትርጉም፣ እነርሱም ይድናሉ። ለሁሉም ለአንዱ ብለናል አይደል? እዚህ ላይ ላመኑት ሁሉ ነው አይደል? በአዲስ ቋንቋ መናገር የተሰጠው ላመኑት ሁሉ ነው። ላመኑት ሁሉ እስቲ ላመነው ሁሉ በሉ። ላመናችሁት ሁሉ በልሳን መናገር ተሰጥቷል። እንዲያውም አንዳንድ የማንናገረው ይሄን ቃል ስላልተቀበል ነው። ላመኑት ሁሉ ይሰጣል። እንዲሁም ለአንዱ ቅድም ያነበብነውን ጥቅስ ትዝ ይላችኋል። አንደኛ ቆሮንቶስ 12:10 ላይ ያለው
ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረው መተርጎም ይሰጠዋል። ለሁሉም የሚሰጥ አይነት አለ፣ ለአንዱ የሚሰጥ ደግሞ አለ፣ ልዩ የተባለ ማለት ነው። ታዲያ እንዲህ ከሆነ ልሳን የመናገር ዓላማው ምንድን ነው? ለምሳሌ ሁላችንም ከተናገርን ማለት ነው፣ ለሁላችንም በሚሰጠው ልሳን በልሳን የሚናገረው ሰው በመንፈስ ሚስጥርን ከእግዚአብሔር ጋር ይነጋገራል። ለሁሉም በሚሰጠው ልሳን በመንፈስ ከእግዚአብሔር ጋር ሚስጥር ይናገራል። ለአንዱ በሚሰጠው ልሳን አንዱ ጉባኤን ያገለግላል። እየተረዳችሁኝ ነው? ለሁሉ በሚሰጠው ልሳን ያ የተሰጠው ሰው ከእግዚአብሔር ጋር ሚስጥርን፣ ለአንዱ በሚሰጠው ልሳን ግን ያ ሰውዬ በተሰጠው ጸጋ ጉባኤን ያገለግላል። እየተረዳችሁኝ ነው? እግዚአብሔር የተመሰገነ ይሁን። አንደኛ ቆሮንቶስ ምዕራፍ 14 ላይ በልሳን ቁጥር 2 በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ሚስጥርን ይናገራል። ለማን ነው የሚናገረው? ለእግዚአብሔር። ለሁሉም በተሰጠው ልሳን ጉባኤን ማገልገል አይቻልም። ለእግዚአብሔር ብቻ ነው የሚናገረው። የሚናገረውንም ሚስጥር ነው። አሜን። ለሁሉም በተሰጠው ልሳን ጉባኤን አገለግላለሁ ማለት ስተን ጉባኤን ማገለግል ከሆነ ለአንዱ በተሰጠው የልሳን ስጦታ ተሰጥቶኛል ማለት ነው። በደም ስሙኝ። ብዙ ነገር እግዚአብሔር ዛሬ ውስጣችን ለውጥ ያመጣል ብዬ ስለማስብ ማለት ነው። የሚገርማችሁ በመንፈስ ሚስጥርን ከእግዚአብሔር ጋር የሚናገረው ሰውዬ ራሱ የልሳኑን ትርጉም አያውቀውም። እንዲህ ተብሎ ተጽፏል። አዎ ተጽፏል። ለምንድን ነው እስቲ አሁን በልሳን የምትናገረው ምን ማለት እንደሆነ ንገረኝ። አላውቀውም። መንፈስ ቅዱስ ነው በውስጥ የሆነው እየተናገረ ያለው። ስለዚህ አላውቀውም። እንዲያውም ምን ይላል ሐዋርያው ጳውሎስ ነው እንዲህ የሚለው፣ ደስ የሚለኝ እንኳን ጳውሎስ ይሄን ተናገረ። አንደኛ ቆሮንቶስ 14 ላይ ምን ይላል? በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው። በልሳን እጸልያለሁ ግን ትርጉሙን አላውቀውም። ግን ሚስጥር እየተነጋገርኩ እንደሆነ ከእግዚአብሔር ጋር ወይም መንፈስ ቅዱስ በእኔ በኩል ሆኖ ከእግዚአብሔር ጋር ሚስጥር እየተነጋገረ እንደሆነ ግን አውቃለሁ። ስለዚህ በልሳን ባለመናገር ትርጉሙን አላወቅኩትም ብላችሁ አትጨነቁ። ግን ትርጉሙን ጌታ እንዲሰጣቸው ጸልዩ። አሜን። ስለዚህ አንዳንድ ሰዎች ግራ ያጋቡናል። እስቲ አሁን ምንድነው ያልከው ታዲያ? አላውቀውም። አንዴ ምን አለ ፓስተር ማን ነው የታወቀ ፓስተር ነው፣ ስሙ ጠፋኝ፣ እዚህ መጥቶ ሲያገለግለን እንዴ ቅድም ያልከው እሺ ምንድነው አሉት። እኔ ምን አውቃለሁ ቻይና ውስጥ የታሰረ ሰው እያስፈታው ከሆነ አለ። ምክንያቱም በእኔ በኩል ሆኖ የሚቃትተው መንፈስ ቅዱስ ስለሆነ እኔ ቻይና ውስጥ እስረኛ እያስፈታው ሊሆን ይችላል አለ። ማን ነበር ያለው? ስሙ ጠፋኝ። አይደለም እዚህ ጀርመን መጀመሪያ ቤተክርስቲያን እንደተመሰረተች ይመጣ ነበር። ስለዚህ ወገኖች ሆይ ታዲያ ሚስጥሩ ስነጋገር በዛ ሚስጥር ውስጥ እያደረኩት ያለው በልሳን በመናገረው ሚስጥር ውስጥ ምንድነው እያረኩት ያለሁት ቢባል አንደኛ እየጸለይኩ ነው። ሐዋርያው ጳውሎስን በጣም ደስ የሚለኝ እንኳን ዘርዝሮ ጻፈልኝ። እኔ እንደው ይሄን ሰው እግዚአብሔር እንኳን ሐዋርያው ጳውሎስን ሰጠ ለመጸለይ ይጠቀምበታል። አንደኛ ቆሮንቶስ 14:14-15 ይላል በልሳን ብጸልይ ምን ይጸልያል ነው የሚለው። እስቲ መንፈሴ ይጸልያል በሉ። የሚጸልየው መንፈሳችሁ ነው፣ አይምሯችሁ አይደለም፣ ነፍሳችሁ አይደለችም። የሚጸልየው መንፈሳችሁ ነው። ስለዚህ በመንፈስ ነው እየጸለያችሁ ያላችሁት። ምን ይላል? በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ምንድነው? አለፍሬ ነው፣ አላውቀውም ማለት ነው። ከዛ ቀጥሎ ምን ይላል? እንግዲህ ምንድነው? በመንፈስ እጸልያለሁ፣ በአእምሮ ደግሞ እጸልያለሁ፣ በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ። እንግዲህ በልሳን ትርጉሙንም ባላቀው አለ እጸልያለሁ። ምንድነው? መንፈስ ቅዱስ በእኔ ውስጥ ሆኖ እየጸለየ ነው። እግዚአብሔር አምላካችን ስሙ ይባረክ።
እዛው ላይ ቶሎ ልበል ዛሬ። በዚህ መሰረት እንደ እግዚአብሔር ፈቃድ መጸለይ ትፈልጋላችሁ? እንደ እግዚአብሔር ፈቃድ መጸለይ ትፈልጋላችሁ? እንደ እግዚአብሔር ፈቃድ መጸለይ ከፈለጋችሁ በልሳን ለመሞላት ጸልዩ። ታውቁታላችሁ ሮሜ ምዕራፍ 8 ላይ ያለው ሮሜ ምዕራፍ 8 26 እና 27 እንዲሁም ደግሞ መንፈስ ድካማችንን ያግዛል። ምናችንን? ድካማችንን። እንዴት መጸለይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት በእናንተ ውስጥ ሆኖ ይማልድልናል። ልብንም የሚመረምር የመንፈስ ሐሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። እንደ እግዚአብሔር ፈቃድ ለመጸለይ አንዳንዴ ግራ ይገባናል። አንዳንዴ የኛ ጸሎቶች በጣም ባይዝድ በቃ ግራ የተጋቡ ናቸው። አንድ ጊዜ ከአንድ ወንድም ጋር ልጸልይ ቁጭ አልኩ። ነግሬያቸዋለሁ ከዚህ በፊት ተንበረከኩና አብረን ጸልይ ነበርና እንትና የተወጋ ይሁን ይላል። በእንትና ውስጥ ያለው መንፈስ እንኳን ቢልቁ እንትና ጌታ ሆይ አስረህ ያዘው ይላል። እኔ ግራ ገባኝ። ይሄ ድግምት ነው እንጂ ጸሎት አይደለም ነው አይደል? ባላንዴ ማርትዬ እንትናን ጥፍር አድርገህ ያዝልኝ። በኋላ ለነገጥኩና እኔ በልሳን መጸለይ ጀመርኩ። ምክንያቱም ምን ይላል መጽሐፍ ቅዱስ? እንዴት እንደምንጸልይ አናውቅምና ይላል። አንዳንዴ እኮ ማናውቀው ጸሎት ነው እኮ ጸሎት ብለን ጊዜ ገለን ምናምን ስንወጣ ሰው ረግመን፣ ሰው ላይ ደግመን፣ ሰው ተሳድበን ምናምን እንወጣለን። እግዚአብሔር ከደጋሚነት ነፃ ያውጣን። አሜን። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ እንደ እግዚአብሔር ፈቃድ እንድንጸልይ ያዕቆብ ላይ ታስታውሳላችሁ። ያዕቆብ ምዕራፍ 4 ቁጥር 2 እና 3 ላይ እንዴት እንደምንጸልይ ስለማናውቅ አይደል እዛ ላይ የተጻፈው። እንደ ፈቃዱ መጸለይ ስንፈልግ ግን በልሳን እንጸልያለን። እውነተኛ ልሳን ከሆነ ያ ልሳን በውስጣችን ሆኖ በማይነገር መቃተት በእግዚአብሔር ፊት መንፈስ ቅዱስ። ስለዚህ በልሳን የምንናገረው ለመጸለይ ነው። አንደኛ እስቲ ለመጸለይ በሉ። ሁለተኛ ደግሞ እግዚአብሔርን ለማመስገን። እንዴት በልሳን ማመስገን ይቻላል? ኦፍ ኮርስ በተሰጠን መንፈስ ቅዱስ በሰጠን ልሳን ከሆነ እግዚአብሔርን ማመስገን ይቻላል። እንደዚህ ይላል ቃል። ለማምለክ የሚለውን አስቀድመው አይደል? እግዚአብሔርን ለማምለክ ቅድም ስላነበብኩት። ሁለተኛው እግዚአብሔርን ለማምለክ ነው። እዛው አንደኛ ቆሮንቶስ 14:5 ላይ ቅድም ያነበብኩት ላይ እንግዲህ ምንድነው? በመንፈስ እጸልያለሁ። በጸሎት ውስጥ አምልኮ እንዳለ ታውቃላችሁ። በአእምሮ ደግሞ እጸልያለሁ፣ በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። ሺህ ጊዜ ሺህ የሚለው መዝሙር እዛ ላይ በልሳን ተናገሩ። አንዴ መጀመሪያ መዝሙር መሃል እኔ ወይ ብዬ አፈርኩ። ለካ እነሱ በልሳን መዘመር ይችላል። ሐዋርያ ጳውሎስ በልሳን ዘምራለሁ አለ። እርግጥ በልሳን የሚናገር ሰው ደግሞ ጓዳው ገብቶ ስለሚል ጓዳችሁ ዘምሩ በልሳን። እሺ እግዚአብሔር ይመስገንና በልሳን እግዚአብሔርን ማምለክ ይቻላል። ምክንያቱም ሚስጥር ስንነጋገር ከሚስጥሩ ውስጥ አንዱ ጸሎት ነው። ከሚስጥሩ ውስጥ አንዱ እግዚአብሔርን ማምለክ ነው አይደል? ሶስተኛ ማመስገን። አሁንም ሌላ ጥቅስ ወደ ልቤ መጣ፣ ይቅርታ ስሜራይ። ሐዋርያት ሥራ ምዕራፍ 10 አውጣው። ሐዋርያት ሥራ ምዕራፍ 10 ከ44 እስከ 46 እግዚአብሔርን እንዴት ማክበር እንደሚቻል ስላምልኮ ስላነሳው ነው። እዛ ላይ ምን ይላል? ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉም ከተገረዙት ወገን ሆነው የሆኑ ምዕመናን በአሕዛብ ላይ ደግሞ መንፈስ ቅዱስ ስጦታ ፈሰሰ ብለው ተገረሙ ይልና በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ይላል አይደል? ማምለክ ይቻላል። እግዚአብሔርን ማክበር በልሳን ይቻላል። ስለዚህ አንደኛ ለመጸለይ፣ ሁለተኛ እግዚአብሔርን ለማክበር ለማምለክ በልሳን እንችላለን። ሶስተኛው እግዚአብሔርን ለማመስገን። አንዳንዴ ቃላት አጠረኝ ትላላችሁ አይደል? ስታመሰግኑ አጥሯችሁ አያውቅም? እናንተ አጥሯችሁ አንዳንድ ሰዎች በስተቀር ብዙዎቻችሁ ቃላት አያጥራችሁ። አንዳንዴ እግዚአብሔር በጣም ሲባረካችሁ
በቃ እንደው ግራ ይገባቸዋል አይደል? እግዚአብሔርን ለማመስገን ቃላት አጠረኝ ብለን ዘምራለን። ቃላት ካጠረህ እንግዲህ ያው በልሳን ተናገር። እዛ ላይ ነው የሚለው። እንደዚህ ይላል ሐዋርያው ጳውሎስ እግዚአብሔር ይመስገን እንደዚህ ይላል አንደኛ ቆሮንቶስ 14 ከ16 ከ18 እንዲህማ ከሆነ አንተ በመንፈስ ብትባረክ ባልተማሩት ስፍራ የተቀመጠ የምትለውን ካላወቀ እንዴት አድርጎ አሜን ለምስጋና አሜን ይላል። ምንድነው የሚለው እዛ ላይ? በመንፈስ ብትባረክ የሚያወራው እኮ እዛ ላይ ስለ ልሳን ነው። አሁን እኛ ግን ትርጉሙን ሳናውቅ ብዙ ጊዜ አሜን እንላለን አይደል? ሃሌሉያ ስለኔ አሜን አሜን። እዚህ ላይ ትርጉሙን ካላወቀ እንዴት ብለህ አሜን አልክ ነው አንደኛ ጥያቄ ማለት ነው። ሁለተኛ እዚህ ላይ ምን ይላል? በመንፈስ ብትባረክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል። አንተማ መልካም ታመሰግናለህ። በልሳን እኮ የተናገርክ ነው። ሌላው ግን አይታነጽበትም። ከሁሉ ይልቅ በልሳኖች እናገራለሁ እግዚአብሔርንም አመሰግናለሁ። አሁን ድሮ ምን ይመስለኝ ነበር ይሄ ቦታ እኔ እግዚአብሔርን አመሰግናለሁ ከሁላችሁ ይልቅ እናገራለሁ የሚል ነው ይመስለኝ። ዓለም ከሁላችሁ ይልቅ እናገራለሁ እግዚአብሔርንም ከሁላችሁ ይልቅ በልሳን አመሰግናለሁ እያለ ነው። ለጸሎት፣ ለአምልኮ፣ ለምስጋና ልሳን እንጠቀምበታለን። አሜን። ስለዚህ በልሳን ለመናገር ፈልጉ። ምን ይላል ሐዋርያ ጳውሎስ? በልሳን ብትናገሩ በጣም ፈልጋለሁ፣ ከሁሉ ይልቅ ግን በትንቢት ብትናገሩ። ይሄ ማለት ምን ማለት ነው? በልሳን የማይናገሩ ሰዎች አሉ ማለት ነው ከአማኞች ውስጥ። ይሄ የምልክት ልሳን አሁን ለምሳሌ ያመኑትም እነዚህ ምልክቶች ይከተሏቸዋል ተብሎ በአዲስ ቋንቋ ይናገራሉ ስለተባለ ያመነ ሁሉ በልሳን መናገር አለበት የሚሉ አሉ ነው። ሐዋርያ ጳውሎስ ብትናገሩ ደስ ይለኝ ነበር፣ ከዚህ ይልቅ ትንቢትን ብትናገሩ ደስ ይለኛል። ምን ማለት ነው? አምኖም በልሳን አለመናገር አለ፣ ድኖም በልሳን አለመናገር አለ። ግን በልሳን ብትናገሩ እራሳችሁን ታነጻላችሁ፣ ከእግዚአብሔር ጋር ምስጢርን ትነጋገራላችሁ፣ ከእግዚአብሔር ጋር በጸሎት ትገናኛላችሁ፣ እግዚአብሔርን በልሳን ታመልኩታላችሁ፣ እንደገና ደግሞ እግዚአብሔርን በልሳን ታመሰግኑታላችሁ። ግን ምንድነው እዚህ ላይ የሚለው? እንዴት ብሎ አንተ እግዚአብሔርን ስትባረክ በመንፈስ ስትባረክ እንዴት አሜን ይላል? ትርጉሙን ካላወቀው ይላል አይደል? ስለዚህ ምን ማለት ነው? ልሳን ስንናገር ወደ ጸሎት ክፍላችን ስንገባ በእርግጥ እግዚአብሔርን በልሳን ልናመልከው እንደሆነ ልናመሰግነው እየገባን እንደሆነ አይምሯችን ውስጥ ይገባል። ራሳችን ለማነቃቃት አይደለም እየተናገርን ያለ ነው። በልሳን እየተናገርን ያለ ነው ለመጸለይ ነው። በልሳን እየተናገርን ያለ ነው እግዚአብሔርን ለመባረክ ነው። በልሳን እየተናገርን ያለ ነው እግዚአብሔርን ለማመስገን ለማምለክ፣ ሌላ ዓላማ የለም። እርግጥ በኋላ ለአንዱ በሚሰጠው ልሳን ላይ ስንመለከት በልሳን የሚናገር አይደል ለማያምን ምልክት ነው ይላል አይደል? ለምልክት ይሆናል። ልክ በኋላ እናየዋለን። ስለዚህ በዚህ መንገድ ራሳችሁን ታነጻላችሁ። ራሳችሁ መታነጽ ከፈለጋችሁ፣ በመንፈስ መታነጽ ከፈለጋችሁ፣ በጸሎት ህይወታችሁ ማደግ ከፈለጋችሁ፣ በጌታ ቤት ህይወት ማደግ ከፈለጋችሁ፣ የመንፈስ ፍሬ ማፍራት ከፈለጋችሁ በልሳን ለመጸለይ እግዚአብሔር ልሳን ጌታ መንፈስ ቅዱስ ልሳንን ይሙላባችሁ። እውነቴን ነው የምላችሁ፣ ይሙላባችሁ። እግዚአብሔር ይመስገን። እኔ ብዙ ጊዜ ስታመም እንደነበር ታውቃላችሁ። እግዚአብሔር የተመሰገነ ይሁን በዚህ ዓመት አልታመምኩም። እንዲያውም በቀደም ለታ ማክሰኞ ዕለት ቼክ ነበረኝ፣ የህፃን ልጅ ደም ሆኗል። ደም በጣም ጥርት ያለ 5.7 ስኳር፣ ከኖርማል ሰው ኖርማል ሆኜ ማለት ነው። ድሮ የስኳር ታማሚ ነበር፣ አሁን ስኳር ቀርቶ የልጅ ሆኗል። ደስ አይልም? እንደገና ሄድኩና ደግሞ ሳናገራቸው ይሄ የወረደውን ነገር በኦፕሬሽን አውጣልሃለን አሉ። ዶክተሯ ደስ አላትና ወይኔ 10 ኪሎ ቢያንስ ሲነሳ አስተኛ አሁን ቀጭን ልሆን ነው አልኳት። እግዚአብሔር አምላክ የተመሰገነ ነው። እግዚአብሔር በጣም አስደስቶኛል። በዚህ ዓመት ግን አልታመምኩም። ግን በጣም ሲያመኝ ምን አደረግ እንደነበር ታውቃላችሁ? በጣም ህመሙ ሲበዛ ላበቴ እየወረደ ማረገውን አንዳንዴ በህልሜም እስኪመስለኝ ድረስ በቃ እንትን የምትሉበት ጊዜ የለም። በቃ ራሳችሁን የምትስቱበት ጊዜ ሁል ጊዜ
ብዙ ጊዜ አይደለም፣ ሁል ጊዜ ማስረዬ የምትነግረኝ ዶክተሮቹ የሚነግሩኝ በልሳን እናገር በደም እግዚአብሔርን እየጸለይኩ ነው ማለት ነው አይደል? ይሄ ነው ይሄ እግዚአብሔርን እያመለኩ ነው ማለት ነው። አልጋ ላይ ሆኜ እንደዛ እንግዲህ ኮማ ውስጥ የነበርኩ ጊዜ እግዚአብሔር እንደዚህ ነው። እግዚአብሔርን እያመሰገንኩ ነበር ማለት ነው። ለምን እንደሆነ ስታመም እንደዚያ የሚሆነው አላውቅም። በጣም ስታመምና ራሴን በቃ ይሄ በተለይ ይሄ በጣም በቃ ራሳችሁ መቆጣጠር ማችሁ በደርስ ብዙም ጊዜ እኔ ተኝቼ እስክነሳ አንዳንዴ ደግሞ ማስሪምትኔ ለሊቱ በሙሉ በልሳን ስትናገር ነበር። በህልሜ በእንቅልፍ ልቤ ሁሉ መናገር ጀምሬያለሁ ማለት ነው። ግን በጉባኤ ብዙ አልናገርም፣ ምክንያቱም አይደለም መጣበታለን እናገራለሁ ጉባኤ ውስጥ ሰማላችሁ፣ ግን እንደዚህ የተጋነነ አላደርግም። ታዲያ ለአንዱ የሚለውን ነው እንግዲህ ሁላችንም ይሄ ከተሰጠን አይደል ወልይ ሁላችንም ራሳችን ለማነጽ ከተጠቀምንበት፣ ለጸሎት ከተጠቀምንበት፣ ለአምልኮ ከተጠቀምንበት፣ እግዚአብሔርን ለማመስገን የሚጠቅመን ከሆነ መንፈስ ቅዱስ በእኛ ውስጥ ሆኖ ይሄን የሚያደርግ ከሆነ እንግዲያውስ ይሄ ለአንዱ የተባለው ምን ማለት ነው? ቅድም ብለናል፣ በጌታ ያመነ ሁሉ በአዲስ ቋንቋ ይናገራል። ለአንዱ የሚለውንስ እንዴት እንየው? አሁንም ደግሜ ያለው ጥቅስ ነው አንደኛ ቆሮንቶስ 12:10 ያለው ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ለአንዱ እንዴ ለሁላችን ከተሰጠው ይሄ የተለየው በምንድን ነው? እዚህ ላይ ልብ ልንለው የሚገባ ነገር አለ። ምክንያቱም ይሄ ለሁሉም የተሰጠ አይደለም። ሐዋርያው ጳውሎስ እዛው አንደኛ ቆሮንቶስ ምዕራፍ 12 ላይ ጌታ ኢየሱስ ክርስቶስ የሰጣቸውን ስጦታዎች ሲናገር ምን ይላል? አስቀድሞ ሐዋርያትን አይደል? ከዛም ነቢያትን አይደል? ከዛም ወንጌል ሰባኪዎች ምናምን ኤፌሶን ምዕራፍ 4 ላይ እንደውም ላውጣውና እስቲ አውጣውና አንብበው ገደለዳት እጅ ማኖ እያስነካዋችሁ አውጣውና አንብበው ያላችሁኝ ራሳችሁ። አንደኛ ቆሮንቶስ ምዕራፍ 12 ላይ በጣም ደስ ይለኛል። እንደዚህ ይላል። በነገራችን ላይ ለሊቱን በሙሉ አልተኛም፣ ሐሳብ ሆነ ለሊቱን በሙሉ አልተኛም ነበር። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 12 እናንተ የክርስቶስ አካል ናችሁ። ቁጥር 27 ጀምሮ እያንዳንዳችሁ ብልቶች ናቸው። እግዚአብሔርን በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራትን ማድረግ፣ ቀጥሎም የመፈወስን ስጦታ፣ እርዳታንም፣ አገዛዝንም፣ ልዩ ልዩ አይነት ልሳኖችን ምን አድርጓል? ልዩ ልዩ አይነት ልሳኖችን አድርጓል ይልና ሐዋርያት ተሰጥቶናል አይደል? ግን ስንት ሐዋርያ ነው ያለው እዚህ ክፍል ውስጥ? ሐዋርያ አንድ ነው የሚሰጠው ነው የሚለን አይደል? ማለት ሁሉም ሐዋርያ አይደለም ማለት 2-3 የሚሰጥ ይሆን አላውቅም። ግን እዚህ ላይ ምን ይላል? ልዩ ልዩ አይነት ልሳኖችን ሁሉ ሐዋርያት ናቸው ነው? ሁሉም ሐዋርያ ናቸው እንዴ? ሁሉ ሐዋርያ ከሆነ ቤተክርስቲያን ውስጥ አካሉ ሙሉ አይደለም። ሁሉስ ነቢያት ናቸው ነው? ሁሉስ አስተማሪዎች ናቸው ነው? አይደሉም። በግልጽ ሁሉስ ተአምራትን ይሰራሉ ነው? ሁሉስ የመፈወስ ስጦታ አላቸው ነው? ሁሉስ በልሳኖች ይናገራሉ ነው? ሁሉስ ይተረጉማሉ ነው? ሁሉም የማይናገሩትን ልሳን ነው ይሄ አንዱ የሚለው። ቅድም ብለናል ለሁሉ የተሰጠ ልሳን አለ አይደል? ቅድም ያለው ለጸሎት፣ ለምስጋና፣ ለአምልኮ ምናምን ያለው ራስን ለማነጽ። አሁን ግን እዚህ ላይ የሚሰጠው ይሄ ለአንዱ የተባለው አንደኛ ቆሮንቶስ ምዕራፍ 12:27 ጀምሮ ስለ አካል ሲናገር የምታገኙት ሁሉም በዚህ በልዩ አይነት ልሳን አይናገሩም። ሁሉም አይናገሩም። ለዚህ ነው ይሄን የጸጋ ስጦታዎች ስናነብ ለሁሉም ለአንዱ የሚለው እኔ እርግጠኛ ነኝ ሌላ ቦታ አልሰማችሁትም። ግን ይሄን ከልባችሁ ያዙ። እርግጠኛ ነኝ ሌላ ቦታ አልሰማችሁትም። ለሁሉም ለአንዱ እያለ ያስተማራችሁ ሰው አለ ከዚህ በፊት? ስለዚህ ይሄ ለአንዱ የሚባለው ወገኖች ሆይ ሁሉስ በልሳኖች ይናገራሉን የሚለውን ያዙ። ይሄን ልሳን ነው በአንዱ በልዩ አይነት ልሳን መናገር ይሰጠዋል የተባለው። ለሁላችንማ የተሰጠናል አይደል? ይሄኛው ግን ቤተክርስቲያንን ለማነጽ ነው። ቀደምም ብያችኋለሁ
ለሁላችን በተሰጠው ልሳን እያንዳንዳችን ራሳችንን እናነጻለን። በልዩ አይነት ልሳን የመናገር ስጦታ በተሰጠው ሰው ግን ጉባኤውን ያነጻል። ለሁላችን በተሰጠው ልሳን የማይተረጎም ከሆነ ዝም እንላለን። ይሄኛው ግን የሚተረጎም ስለሆነ መናገር አለበት። ያነበብን እዚህ ላይ ልብ ልንለው የሚገባ ነገር አለ። እርሱም በልዩ አይነት ልሳን የሚለው ነው። ልዩ ልዩ ተብሎ ተተርጉሟል ቀደመው በመደበኛው። ማለትም ለሁላችንም ከተሰጠን ልሳን የተለየ ነው። የሚመለከተው ልሳን አንድ አይነት ብቻ ሳይሆን የተለያየ መሆኑንና ይህኛው አይነት ግን ከሌሎች ልሳኖች የተለየ መሆኑን የሚያሳይ ጭምር ነው። በተጨማሪም ክፍሉን ስናጠና ይህን ክፍል ስናጠና እንደተመለከትነው በዚህ የተዘረዘሩት የጸጋ ስጦታዎች አካሉን ለመጥቀም የተሰጡ ናቸው። አይደል? ጥበብን መናገር አካሉን ለመጥቀም፣ ዕውቀትን መናገር አካሉን ለመጥቀም፣ የእምነት ስጦታ አካሉን ለመጥቀም አይደል? የፈውስ አገልግሎት አካሉን ለመጥቀም፣ ተአምራትን ማድረግ አካሉን ለመጥቀም፣ ትንቢትን መናገር አካሉን ለመጥቀም፣ መናፍስትን መለየት አካሉን ለመጥቀም አይደል? ይሄኛውም ከነሱ ቀጥሎ የተነገረው በልዩ አይነት ልሳን መናገር የተባለው አካሉን ለመጥቀም። እስቲ አካሉን ለመጥቀም በሉ። ስለዚህ ይሄ ለአንዱ የሚሰጠው አካሉን ለመጥቀም የተሰጠ ነው። አካሉን ለመጥቀም ከተሰጠ ደግሞ መነገር አለበት፣ መተርጎምም አለበት። እግዚአብሔር ይመስገን። ግልጽ ነኝ ግን እግዚአብሔር አምላካችን ስሙ ይባላል። ይህ ለአንዱ የሚሰጠው ልሳን የሚተረጎም ከሆነ ጉባኤውን ያነጻል። አሁንም ልውሰዳችሁና አንደኛ ቆሮንቶስ 14 ከ27 እስከ 28 በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው፣ እስቲ በተራቸው በሉ። ሁሉም በአንድ ላይ ይናገሩ፣ በተራቸው ይናገሩ፣ አንዱም ይተርጉም። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። እስቲ ዝም ይበልና ይናገር በሉ። ዝም ማለትና መናገር እንዴት ይገናኛል? ግን ዝም ይበል ማለት ጉባኤው ላይ ልሳኑን ጮክ ብሎ አይናገር፣ ግን ከእግዚአብሔር ጋር እሱና እግዚአብሔር ይነጋገሩ ማለት ነው። አሜን። እግዚአብሔር አምላካችን ስሙ ይባረክ። የእነዚህ የልሳንና የትንቢት አነጋገር ስርዓቶችን በሚመለከት በሚቀጥለው እናየዋለን። ስለዚህ በተራቸው ይናገሩ። ለምን? ጉባኤውን ስለሚጠቅም። ይህ በዚህ የተጠቀሰው በልዩ አይነት ልሳን መናገር የተባለ የጸጋ ስጦታ በልሳን ተናጋሪው ወይንም በሌላ በልሳን የተነገረውን የመተርጎም ስጦታ ባለው ሰው ተተርጉሞ አካሉን ለማነጽ ወይም ለመጥቀም የሚውል ስጦታ ስለሆነ መነገር አለበት። ያኛው እኮ ዝም ይበል ተብሏል። ይሄኛው ግን መነገር አለበት። እኔ የሚቀጥለው ላይ ስለመተርጎም ስለምናገር ነው እንጂ በነገራችን ላይ እነዚህ ሁሉ ስጦታዎች ቅድም የዘረዘርኳቸው ከ9ኙ 7ቱ ብሉይ ኪዳን ላይ ነበሩ። በጥበብ የሚናገሩ እነ ዳንኤል እነ ኢዮብ ነበሩ አይደል? በእውቀት የሚናገሩ እነ ኤልሳ ነበሩ። ሁሉም እነ ኤልሳ እነ ኤልያስ አይደል? በእምነት እነ ኢያሱ ፀሐይን አቁመዋል። የፈውስ አገልግሎት ብዙ ቦታ አይደል? ብሉይ ኪዳን ላይ ሁሉም ታገኛቸው። ድንቅና ታምራት ማድረግ በጣም ብዙ አድርገዋል። ኤልያስ እኮ ጨርቆ ባህር ከፍሏል አይደል እንዴ? እነ ሙሴ ቀይ ባህርን ከፍሏል በታምር ማድረግ አይደል? ኢያሱ ዮርዳኖስን ከፍሏል። ኤልሳ ደግሞ በኤልያስ ጋቢ በኤልያስ ካባ ዮርዳኖስን መልሶ ከፈለ። ዮርዳኖስ በቃሉ እንደከፈለው ሁሉ ስል ሁለቱ ነው ነገሩ። ሳጋነን እንዳይሆን ጌታ ይቅር ይበለኝ። ስለዚህ እነዚህ ስጦታዎች በልሳን የሚተረጎም ከሆነ ጉባኤውን ለማነጽ ይጠቅማሉ። ግን መተርጎም አለባቸው ብለው ይሄ ልዩ አይነት ልሳን የመናገር ስጦታ የተሰጠው ሰው ልሳኑን መናገር ጀምሮ ራሱ ካልተረጎመ አንደኛ እንዲተረጎም ይጸልይ ይላል አይደል? ወይም የሚተረጎም ከሌለ ዝም ማለት ነው ያለበት። አይኔ እኮ የሰጠኝ ልዩ አይነት ነው ሰዋት
ጉባኤውን የሚጠቅመው ከተተረጎመ አይደል ሰንዬ? ስለዚህ እንድንጠቅም ከፈለግን ይሄ ልሳን የሚሰጠው ሰው መናገር ይጀምርና የሚተረጉም ከሌለ ከዚህ በፊት አንዴ እዚህ ሀገር አይቻልም። በድሮ ጊዜ ስል በጃንሆይ ጊዜ ማለት ይመስላል። ግን በጃንሆይ ጊዜ እኔ ጌታን የተቀበልኩት እሳቸው ወዲያው እንደወረዱ ነው። አሁን 40 ምናምን ዓመት ጌታ እና 42 እሱ በኋላ አንዳንዴ እረሳዋለሁ። ጀርመን ውስጥ 30 ስንት ዓመት ነው ሲሉኝ 32 ስልኖር ለካ 35 ገብቻለሁ። ይገርማል። እና ብዙ ጊዜ በልሳን ሲተረጎም አይተናል። እዚህ ሀገር ግን አንዴ ነው ያየሁት። እሱም ሃኖቨር በነበረን ኮንፈረንስ ነው። አንድ ወንድም ሲናገር ወንድም ስሜ የተረጎመ ነበር። በተረፈ አይቻላል። ስለዚህ አንደኛ ቆሮንቶስ 14:13 ላይ ምን ይላል? ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። ይሄ ልዩ አይነት ልሳን ተሰጥቶኛል ብላችሁ የምታምኑ ሰዎች ካላችሁ ለመተርጎም ጸልዩ። በልሳን ከተናገራችሁ በኋላ የሰራዊት ጌታ እግዚአብሔር እንዲህ ይላል ብላችሁ መናገር ትችላላችሁ። ምናልባት 5 ደቂቃ በልሳን ተናግራችሁ መልእክቱ አንድ ሊሆን ይችላል። በሰላም ወደ ቤታችሁ ሂዱ ማለት ነው። አንዱ ዶክተር አለሙ ናቸው አይደል? ዶክተር አለሙ ቢፍቱ አንዱ በልሳን ብዙ ተናገረና ተናግሮ ሲጨርስ እሳቸው ጋሽ ፓስተር ዳንኤል ነገር በሰላም ወደ ቤታችሁ ሂዱ ማለት ትርጉሙ ምናልባት የሴኮንድ ጉዳይ ሊሆን ይችላልና እሳቸው እንግዲህ ወይ ፕሮግራም መዝጋት ፈልገው ሊሆን ይችላል። ስለዚህ በየተራ ይናገሩ። ግን ለምን በየተራ? ትንቢትን የሚናገሩ 2 ወይም 3 በየተራ ይናገሩ ይላል አይደል? ለምን በየተራ? ለምን በአንድ ላይ በልሳን አይናገሩ? ሁከት እንዳይፈጠር አንደኛ፣ ሁለተኛ መልእክቱ እንዲደርስ እንዲተረጎም። እስቲ እንዲተረጎም ሁከት እንዳይፈጠር እንዲተረጎም በየተራ ይናገሩ። ስንት ይናገሩ ነው የሚለው? 2 ወይም 3። ባለፈው ስዊድን ላገለግል ሄድኩና ትንቢት ሰጠኋቸው ጽፌ ከመጽሐፍ ቅዱስ አውጥቼ አንድም ትንቢት ከራሴ አልፈጠርኩም። ከመጽሐፍ ቅዱስ አወጣሁና ከዛ በኋላ እኔ ስነ ምልክት ሳሳያችሁ ተናገሩ አልኳቸውና መድረክ ላይ ወጣሁኝና የሰጠኋቸው ልጆች 1-5 ናቸው። እህቶችም አሉ። ትንቢቱን እንዲያነቡ ምልክት ሰጣቸው። 5ቱም መናገር ጀመሩ። ሰራዊት ጌታ እግዚአብሔር እንዲህ ይላል ይላሉ እህቶች። ወንድሞች ሰራዊት ጌታ እግዚአብሔር እንዲህ ይላል ሁሉም ሲሉ አንዱንም ሳንሰማ 5ቱም ሲናገሩ በአንድ ላይ ማለት ነው። ትንቢቱ እኮ የእውነት ትንቢት ነው። ሁሉን አዲስ አደርጋለሁ ይላል የሰራዊት ጌታ እግዚአብሔር ይላል አንዷ ደግሞ እንደዚህ ተብሎ ተጽፏል የሰራዊት ጌታ እግዚአብሔር እንዲህ ይላል። አውጥቼ የሰጠኋቸው ሁሉም ተናገሩ። ሁሉም እውነት ነው። ሁሉም እውነት ቢሆንም ግን ሁሉንም አልሰማ ነው። ሁሉም በአንድ ላይ ስለተናገሩ ስለዚህ ተራ መጠበቅ ተራ በተራ ይናገሩ። ከ2 ወይም 3 ከዛ በላይ ግን አለ በቃ ዝም ይበሉ። 4ኛ ሰው ተጠንቀቅ። እግዚአብሔር ይመስገን። ስለዚህ በመጀመሪያ ደረጃ ልሳን በጉባኤ የሚነገረው የሚተረጎም ከሆነ ነው። እንዲተረጎምና ጉባኤውም እንዲሰማ በየተራ መነገር አለበት። ጉባኤውም እንዳይታወቅ በየተራ መነገር አለበት። የማይተረጎም ከሆነ ግን ዝም ብሎ ለራሱ ብቻ መናገር ይችላል። ጮክ ብሎ ከተናገረ ግን ወይ ራሱ ትርጉሙን ከተቀበለና ወይም ሌላ የመተርጎም ስጦታ ያለው ሰው የሚተረጉመው ከሆነ ብቻ። ቤታችሁ ስትሄዱ አንድ ቤት ስራ ልስጣችሁ። ዛሬ አንደኛ ቆሮንቶስ ምዕራፍ 14 በደንብ አንብቡት። ልሳን የሚለው ላይ ሁሉ አስመሩበት። እንደዚህ አይነቱ የሚተረጎም ልሳን ለማያምኑ ሰዎች ምልክት ነው። ትዝ ይላችኋል በሐዋርያት ሥራ ምዕራፍ 2 ላይ በ16ቱ ቋንቋ ሲናገር ጥያቄ የፈጠረባቸው አይደል? እነዚህ ሁሉ የገሊላ ሰዎች ሆነው የራሳችን የማዘር ታንጋችንን ይናገራሉ ምንድነው ነገሩ ምናምን ብለው ጥያቄ የፈጠረባቸው ምልክት ሆናቸው። ያኛው ምልክት አይሆንም፣ ረብሻ ነው የሚሆነው ለሁሉም የሚሰጠው። ይሄኛው ግን ምልክት ነው፣ ጥያቄ እንዲጠይቁ ያደርጋቸዋል። የዛን ጊዜ ጴጥሮስ ተነሳና መልሱን ነገራቸው። ብዙ ሰዎችም ጌታን ተቀበሉ። እንግዲህ ውስጥ ምን እናርግ ብለው አይደል ጠየቁ። በጌታ ኢየሱስ ክርስቶስ እመኑ አላቸው። የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው።
ከዛ በኋላ እነሱም በልሳን ሊናገሩ ማለት ነው። ስለዚህ የሚተረጎም ልሳን ምልክት ነው የተባለው ለዚህ ነው። እግዚአብሔር የተመሰገነ ይሁን። አሁንም ሁለት ቦታ ላንብብና ይበቃል። አንደኛ ቆሮንቶስ፣ ምክንያቱም ልሳን ስለመተርጎም በሚቀጥለው ስለምናገር፣ አንደኛ ቆሮንቶስ 14:22 እንግዲህ በልሳኖች መናገር ለማያምን ምልክት ነው እንጂ ለሚያምኑ አይደለም። እነዛ ሰዎች የሚያምኑ አልነበሩም በኢየሱስ ክርስቶስ፣ ከዛ አመኑ። ትንቢት ግን ለሚያምኑ ነው እንጂ ለማያምኑ አይደለም። በበዓለ ሃምሳው ቀን የሆነው እንደዚሁ ነው። ከተለያየው ዓለም የመጡ አይሁድና ወደ ይሁድነት የገቡ ዲያስፖራዎች ጥያቄ ተፈጠረባቸው። ጴጥሮስም አስረዳቸው። ስለዚህ ወንጌልን ለመስበክ በጣም ጠቀማቸው። ስለዚህ አንድ የመጨረሻውን ጥቅስ ልነግራቸው ነው። ስለዚህ በሉ። ስለዚህ ደስ ይላል። አንተ ብቻ ነው የምትሰማው። ስለዚህ በሉ ከሱ ያላላችሁ ስላላችሁ ስለዚህ ስንል እናጥራለን። ስለዚህ በሉ። በትንቢት መናገርን ማነው በልሳን መናገርን አትከልክሉ፣ ሁሉም ግን በስርዓት ይሁን። ፕሊዝ በስርዓት ይሁን የሚለውን ደግመን እንበለው። በስርዓት ይሁን። በነገራችን ላይ ከጴንጤ የጠፋ አንድ ቃል አለ፣ ከኛ ቮካብላሪ የጠፋ ጭምትነት ይባላል። ጭምቶች እንድንሆን መጽሐፍ ቅዱስ ይነግረናል ደጋግሞ። ኢቭን በትምህርትህ ጭምትነትን ግለጥ ነው አይደል የሚለው ጳውሎስ ለጢሞቴዎስ። ጭምት ማለት ረጋ ያለ፣ በልኩ የሚናገር፣ በልኩ የሚያደርግ ሰው ማለት ነው። ጭምት ሰው ቲክቶክ የለው ገብቶ ሲዘባርቅ ልክ አለኝ እኔ ወይኔ አለለካ ሄኖክዬ በጣም ይቅርታ፣ እሱ ያውም ጭምት ነው ከኔ ይልቅ ለፍላፊ ነኝ። ይሄን እምላችሁ ምን ማለት የመሰላችሁ፣ ይሄ ቲክቶክ ላይ የገባ የሚጣላ ሰው የለም፣ በቃ ጠብየት ነው ብሎ የሚፈልግ ሰው አለ አይደል? አንዱ እንዲያው ምን አለ፣ እኔ ጠበደላላ ነው የምፈልገው አለ። ሰምቼዋለሁ፣ ቲክቶክ ያለው ማለት ነው። እና ጌታ ይመስገን አሁን ጌታን ተቀብያለሁ አለ። እባብ ልቡን አይቶ እግር ነሳው የሚለውን ጥቅስ አውቀዋለሁ አለ። አሁን እንዲህ የሚል ጥቅስ አለ? በእውነት እንዲህ አለ፣ እባብ ልቡን አይቶ እግሩን ነሳው የሚለውን ጥቅስ አውቀዋለሁኝ፣ ማላነብ እንዳይመስላችሁ አለ። እንደዛ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። የቆጡን አወርድ ብላ የብብቷን ጣለች አለ ሌኒን አለ አንድ ጊዜ፣ እዛ የደርግ ጊዜ ሌኒን ከመቼ ወዲህ ሲሉት ምን እሱ ያላለው አለ። ስለዚህ ወገኖች፣ ስለዚህ ወንድሞች ትንቢትን ለመናገር በብርቱ ፈልጉ ተብሎ ተጽፏል። በልሳኖች ከመናገርም አትከልክሉ። ቀጥሎ ያለው ቁጥር 40 ምንድን ነው የሚለው? ሁሉ በስርዓት ይሁን። እየጨርሻለሁ። ልሳን ለአይሁዳውያንም ለአሕዛብም ተሰጥቷል። ልሳን በዚያ ዘመን እስከዚህ ዘመን ጌታ እስከሚመጣ ይቀጥላል። በልሳን ሁለት አይነት አለ፣ የሰው ልሳን፣ የመላእክት ልሳን። በልሳን አንደኛ እንጸልያለን፣ ሁለተኛ እናመልካለን፣ ሶስተኛ እግዚአብሔርን እናመሰግናለን። ይሄ ለሁላችንም የተሰጠው ልሳን ነው። ሁለተኛው ለአንዱ ብቻ የሚሰጠው ልሳን አለ። ለአንዱ ብቻ በሚሰጠው ልሳን ጉባኤ ይታነጻል። ለእያንዳንዳችን በተሰጠን ልሳን ራሳችንን እናነጻለን። ለአንዱ ብቻ በተሰጠው ልሳን ጉባኤ ይታነጻል። ጉባኤ የሚታነጽበት ልሳን 2 ወይም 3 ሰዎች ሆነው ይናገሩ፣ አንዱ ይተርጉመው። የማይተረጉም ከሆነ ዝም ይበልና በራሱ ይጸልይ። ጌታ ይባርካችሁ። ጸልየን ጨርሰናል።